ቤተሰብ ዛሬ ጦርነት በጦርነት በሆኑ ቪዲዮዎች ብቻ እየመጣን ነው። ያው እንግዲህ ግልጽ ነው እንደዚህ አይነት ነገር እንደሚፈጠር። እንዲሁም የቅድሙ ምን ረጋ ያለ ነገር እኮ ነው። እንዲሁም የቅድሙ ኧረ ዛሬ በዚህ ቪዲዮ ያለውን ጸብ አላያችሁም? በዚህ ቪዲዮ ያለውን ጦርነት አላያችሁም እንዴ? ምንድን ነው አሁን የጦርነቱ መንስኤ? ያጠፋው ልጅ ምናምን ነገር ስላልተገኘ እስካሁን ያ ህፃን ልጅ ምናምን ነገር እስካሁን ስላልተገኘ ማለት ጤናማው ምናምን ነገር ልጅ ማለት ነው። ኤፍሬም እና ሩታ እንግዲህ በየቤቱ እየሄዱ ምናምን ነገር አብርሽን ፍለጋ ላይ ናቸው። አሁንም ደጅ እየጠኑ ነው። የቀደም የሄርሜላ ቤት ሄደን አሉ። አሁን ደግሞ ቡዜ ቤት ምናምን ነገር መጡ። እኔ አላቅም ምን ማለት እንደምችል አላቅም። አብዛኛውን ነገር ቅድም በለቀኩት ቪዲዮ ብየዋለሁ፣ ግን በዚህ ቪዲዮ ደግሞ ብዙ የምናነሳቸው ነጥቦች ስላሉ ነው በዚህ ቪዲዮ የተመለስኩት። ስለነ ቡዜም ስለነ ዴቭም ማለት ነው። እነሱ ጋር ያለውንም ክፍተት በሰፊው በዛሬ ቪዲዮ እናወራለን። ለዛም ብዬ ነው አሁን ይህን ቪዲዮ እየቀረስኩ ያለሁት። ቡዜና ዴቭ ጋር ያለውን ክፍተት በግልጽ ይሄ ሳላዳላ እንትን ሳልል ለመናገር ስለፈለግኩ ነው። ብቻ ለማንኛውም ይህን ቪዲዮ እስቲ እስከ መጨረሻው እየተከታተላችሁ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡ። እየጀመራችሁ ደግሞ ይህን ቪዲዮ ላይክ ያደረጋችሁ ሁላችሁም አዳዲሶችም ነባሮችም እንድትጀምሩ እፈልጋለሁ። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። በቀጥታ ወደ ቪዲዮ እንግባ። እና ቡዜ ሳያውቁ ምንም የሚፈጠር ነገር አይኖርም በሰዓት። ስለዚህ እሱም ደግሞ የልጁን እናት እኔን መርጦ እስከኖረ ድረስ የእኛን ህይወት እንድንኖር ቢተውን ደስ ይለናል። ስለዚህ ሁሉንም ነገር አሁን ተነጋግረንም በሰላም እኔ መነጋገር እንፈልገው ይፋ ጭቅጭቅ ሰልችቶኛል የምር። ስለዚህ ህይወቴን እንድኖር እንድትተውኝ ይፈልጋሉ። ገብቼ ሩታ ማለት ነው ባልሽን በየቦታው እየሄድሽ የምትፈልጊው የሆነ አንድ ለሰው ያዋስሽው እቃ አስመሰልሽ እኮ። የሆነ የጠፋብሽ ሰው ምናምን ነገር አይመስልም እንዴ? በራሱ ማሰብ የሚችል ሰው አይደለም? እስቲ በራሱ እንዲያስብ ዛሬ ታዩ። ለተወሰነ ጊዜ በራሱ ማሰብ እንዲችል ምናምን ነገር ፍቀጅለት። ያንን ነገር በራሱ እያሰበ እንዳደለ ስለምታቂ አይደል? አሁን ጥፋቱን ራሱ እያወቅሽ ግን በቃ በራሱ እያሰበ እንዳደለ ስለምታቂ ነው በየቦታው እየሄድሽ እየፈለግሽ ያለሽው። እነ ቡዜን እነ ሄርሜላን እነ ዴቭን ጥፋተኛ ማድረግ ይቀልሻል አሁን አብርሽ ላይ እንትን ከማለት ይልቅ ማለት ነው። ምክንያቱም አብርሽ ያለበትን ስታተስ በደንብ ታውቂያለሽ። እና እስቲ በራሱ አሁን የምር ጤናማ ነው ብለሽ የምታስቢ ከሆነ በራሱ እንዲያስብ እስቲ ታዩ። ለዛሬ ብቻ ታዩ እስቲ። ከዛ በኋላ ምን እንደሚፈጠር እናያለን። አትጠጋጉ እስቲ ለተወሰነች ጊዜ ብቻ። በስነስርዓት ያለውን ነገር ጠይቀናቸው አንድ ላይ መውጣት ነው ፈልገው ከአብርሽ ጋራ። ያንን ነው አስበን የመጣ ነው። የፈለገውን እንዲመርጥ ሊተውት የቻሉ አይመስለኝም። ጊዜም ዳኒ ዴቭ ቢሆን አብርሃም የፈለገውን መርጦ መኖር እንደሚችል ማንም ሊረዳው ስላልቻለ ዛሬ እናንተ እሱ የፈለገውን መርጦ እንዲኖር ምናምን ነገር መች ፈቀዳችሁለት? አብርሽ እኮ ማለት ነው ሁሌም በቃ እነ ሩታ እነ ሄርሜላ ብቻ አይደለም የዛኔ ከጓደኞቹ ጭምር ማለት ነው የፈለገው መርጦ እንዲኖር የፈቀደለት ሰው የለም። ልክ እሱም ደግሞ የሰው ፍቃድ በሱ ህይወት የግድ የሚያስፈልግ ይመስል ሁሉንም ሰው እና ነገር ይሰማል። ፕላስ ደግሞ ማለት ነው አሁን ከዛ በተጨማሪ እናንተ መጨመላለቁን ካልፈለጋችሁ እዚህ ነገር ውስጥ በቃ ያለ ብዙ መድከሙን ካልፈለጋችሁ በቃ እስቲ አርቆታ አብርሽን። ከዛ በኋላ የሚፈጠረውን እናያለን። ማለት የፈለገበት ሄዶ እና ነገር ሲመጣ እናንተም ደስተኛ እንደማትሆኑ ግልጽ ነው። የፈለገበት ሄዶ ሲመጣ እና እዚህ ሁሉ መጨመላለቅ ውስጥ መግባት ካልፈለጋችሁ እነ ቡዜንም እነ ዴቭን ምናምን ነገር ተው። እነሱን ተወቃሽና ጥፋተኛ ምናምን ለማድረግ አትጣደፉ። እንዴት ነሽ? ሰላም ነው። አብርሃም ፈለገው በረት አለ እኔ እንትና አጠያየቀ ራሱ የቀልድ ነው የሚመስለው ኤፍሬም ማለት ነው። እንዲሁም የምር ነው አጠያየቀ እንበልና ማለት ነው። እነ ቡዜ ሶስተኛ ጊዜ የሚጃጃሉ ይመስላችኋል? ሶስተኛ ጊዜ አብርሽን ምናምን ነገር የሚያስመልጡ ይመስላችኋል? እንደዚህ ተጃጅለውና ነገር ቤት አስቀምጠው ቁጭ ብለው የእናንተን መምጣት የሚጠባበቁ ይመስላችኋል? እነ ቡዜ ስንት ጊዜ ነው አብርሽ ከእጃቸው ያመለጠው? 2-3 ጊዜ ምናምን ነገር አይደል? ከዚህም በኋላ አሁን እነ ቡዜ እንደዚህ ያስቀምጣሉ ብላችሁ ነው ቤት ድረስ በሙሉ እምነት ሰው አለ እነ ቡዜ ጋ ነው አብርሽ ያለውን ሚሊዮን ስለሰማችሁ ብቻ መታችሁ የምትፈልጉት? እኔ አላውቅም። እነ ቡዜን እየተጃጃሉ እንዳለ በማሰብ እናንተ ናችሁ እየተጃጃላችሁ ያላችሁት። እነ ኤፍሬም ማለት ነው የመጣ ነው ማለት አልገባኝም። አይ ምንም የምንቀመጥበት ምክንያት የለም። ቡዜ አብርሃምን ፈልገን ብቻ ነው የመጣ ነው። ሲጀመር አብርሃም ከመጀመሩ ነው አብርሃም ብላችሁ የምትጠይቁት ሩታ አብርሃም ካለ እናንተ ይንቀሳቀስ እንዴ? ሲጀመር ራሴ እኮ ገና መግባቴ ነው። ገና ቁጭ ኧረ ዴቭ መልስ ምት
ገባላቸው አይገልጸውም። አብርሽ ያለ እናት ይንቀሳቀሳል እንዴ ብሎ እዛችው ጥያቄን በጥያቄ መለሰላቸው ማለት ነው። አፍ እንዳይኖራቸው ነገር አደረገ። የዛኔ እንግዲህ ያየነው ነው። አብርሽ ያለ ሩታ ካጠገቡ ትንሽ ስትርቅ ራሱ ሩታ እያለ እየጠራ ኤፍሬም ምናምን ነገር ካጠገቡ ሲርቅ ኤፍሬም እያለ እየጠራ ሊያለቅሱላ እየደረሰ ነበር፣ ተጨናንቆ ሊሞት እና ያ ልጅ እንዴት ነው ጠፋ እያላችሁ የምትመጡት? ከእናንተ እጅ እንዴት አመለጠ? ዴቪዝ ሽጋ መልስ ምቱ በጣም ከባድ ነው። እንዲሁም እንደጠበቅኩት ዛሬ በጣም እንትን አላሏቸውም ነበር። ግን አሁን በነ ዴቭ ቦታ እነ ሩታ ምናምን ነገር እነ ኤፍሬም ቢሆኑ እንዴት ሊፎግሩ እንደሚችሉ እነ ቡዜን ማለት እነ ቡዜን እነ ዴቭን እንግዲህ ያየነው ነው። ከዚህ በፊት ምን ያክል ሲሳለቁባቸው እንደነበር ማለት ነው። የት ነው የሚጠፋው? እንቅስቃሴ ሁሉ ከነሱ ጋር አይደል እንዴ? እኔ ፈላጭ ቆራጭ እያሉ የነበሩት እነሱ አይደል እንዴ? በሰዓቱ እናንተም እያደረጋችሁት የነበራችሁት ነገር አለ። አሁን ብቻ አልፈልግም አክቹዋሊ የመጣሁት ለሩታ እኔ ሮቤልም ማለት ነው የምሬን ነው። እዚህ ቦታ ላየው ማልፈልገው ሰው ሮቤል ነው። የምሬን ነው። ሮቤል ከሚመጣ ሌላ ሰው ምናምን ነገር መጥቶ ለሩታ ቢከራከርላት ይቀለኛል። ምክንያቱም አንተ አይደለህ እንዴ እንዲፋቱ ዋነኛ ምክንያታቸው ማለት አብርሽ ካልፈረመ ብለህ ልታሳስረው ነገር ፖሊስ የሄድከው እኮ አንተ ነበር ካላል። ከዛም አልፎ ተርፎ ደግሞ ማለት ነው ሩታና ደስታን እንግዲህ አረሳችሁትም ብዬ አስባለሁ። ቤተሰብ ሩታና ደስታ ካልተጋቡ ቀለበት ምናምን ነገር አንድ ላይ ካላደረጉ ስትል የነበርከው አንተ ነህ። እናም ዛሬ ምን ተገኘ? ዛሬ ደርሰህ እንዲህ ልታሽቃብጥና ዛሬ በቃ አብርሽና ሩታ አንድ ላይ ካልሆኑ በቃ አላ ምን ተገኘ? ምን ታይቶ ነው አንተ ራሱ? ወይስ አስሬ የሩታን ሀሳብ ምንም ታርግ ምን የሩታን ሀሳብ መከተል ነው ያንተ እንትን ምርጫ? ማለት አውቃለሁ ከዚህ በፊትም እንደዛ እንደምትል፣ ግን የዛኔም ታዲያ ዴቭ ጋር ማነው ዴቭ ጋር አልኩ ደስታ ጋር ለምን እንትን አልክ? ይሄን ያክል በኮንፊደንስ ምናምን ነገር ስለ ደስታ ስታወራም ነበር። ለምን እኔ እዚች ቦታ የመሬ ነው ሮቤል የሚባልን ሰው ባላዩ ይሻለኝ ነበር። በቃ ሁሉም እዛም እዚህም ምናምን ነገር ሚል ነው። የሮቤል ደግሞ ይለያል። በቃ ትላንት ደስታን አግቢ ምናምን ነገር ይላታል። ዛሬ ደግሞ ለአብርሽና ሩታ አንድ ላይ ካልሆኑ ብሎ ጥብቅና ምናምን ነገር መጣ። በጣም አሳፋሪ ነው። በጣም አሳፋሪ ነው። ድረስ የት ነበር ካንተ? ዛሬ ላይ ነው እንትን የምትለው? ከእናንተ ጋር መጥቼ ስላላወራሁ አልነበርኩም ማለት ቡዜ አለ። ቆይ ኖቤል፣ በመጀመሪያ ደረጃ ቡዜ ሁለታችሁም ተረጋግታችኋል። ወንድም እንደጠፋበት ሰው አይደለም ሊሆናችሁ ያላችሁት። ስለዚህ እናንተ ጋር እንዳለና እናንተ ጋር እንደሆነ እውነትህን ነው ኤፍሬም። አንተስ ወንድም እንደታመመበት ሰው ነበር ስትሆን የነበረው። እነሱስ እሺ እንደሚያውቁ ግልጽ ነው። ማናችንም የምንወሻሸው ነገር አይደለም። ቡዜና ዴቭ እንግዲህ ከሄርሜላ ጋር አንድ ላይ እንደነበሩ የምናስታውሰው ነገር ነው። በእርግጥ ከሄርሜላ ጋር አብርሽን ማገናኘት ይፈልጉ አይፈልጉ የልባቸውን ፈጣሪ ነው የሚያውቀው። ግን አሁን ዛሬ ተነስታ አብርሽ ጠፋ ምናምን ነገር ብለህ እነሱን ልትወቅስ አፍን የከፈትከው አንተ አብርሽ የዛኔ እንደዛ ሲሆን አብርሽ ወንድም እንደታመመበት ሰው ነበር ስትሆን የነበረው። እኔ እኮ ማለት ነው ኤፍሬም ደግሞ ዛሬ የኤፍሬም ማሽቃበጥ በዛ፣ በጣም በዛ። ቆይ በደንብ ወደ በኋላ አካባቢ ያለውን ነገር አሳያቸዋለሁ። ደግሞ አብርሽ ጠፋ ምናምን ነገር ለምትለው አብርሽ አልጠፋም፣ ከሄርሜላ ጋር ነው ያለው። ከሄርሜላ ጋር ሆነ ማለት ጠፋ ማለት አይደለም። ምን አይነት ጠፋ እኮ ሰው የሚባለው ከሰው እይታ ከማንም ሰው እይታ ሲርቅ ነው ጠፋ የሚባለው። ቪዲዮ ለቀዋል ትላንት ከሄርሜላ ጋር እንደሆነ ምናምን ነገር ግልጽ ነው በቃ። ስለዚህ አንድ ላይ ተደበቁ ከተባለ እሺ ያስኬዳል። ግን አብርሽ ጠፋ እያላችሁ ልጁን ህፃናት ታድርጉት እና በጣም እንትን የምታረጉት ነገር የምታወሩት ነገር እና የምታረጉት ነገር ፈጽሞ እንደዚህ የሚጋጭ አይነት ነገር ነው። ኤፍሬም እና ሩታ ማለት ነው የሆነ የጠፋበት ሰው አለ። ጠፍቶ የተገኘ ያክል ነው የምትመስሉት። አሁን አብርሃም ጠፋ። እሺ የእናንተ ድራማ ሲጀመር ስለማያልቅ ስማኝ፣ እኔ የእናንተ ድራማ ስለማያልቅ አሁን እናንተ አብርሽ ደግሞ አሁን ደግሞ ብላችሁ ደግሞ አብርሽ ጠፋ። እኔ ሌላ ምንም አይደለም። ዛሬ ማለት ነው ቡዜና ዴቭ ፈንጩባቸው። ኤፍሬም ላይ ቡዜና ዴቭ ፈንጩባቸው። ዛሬ ተራው የእናንተ ነው። የምሬን እነሱ ከዚህ በላይ ያረጉ ነበር። አሁን በእናንተ ቦታ ቢሆኑ እነሩታ ምናምን ነገር እናንተን ለማቃጠል አይደለም ተገቢውን እርምጃ ማድረጉ ሊታያቸው ይቅርና ቀጥታ የሚታያቸው እናንተን ማቃጠልና ከእናንተ ጋር መበሻሸቅ ነው። እና እኔ እነ ዴቭ እነ ቡዜ ማለት ነው ዛሬ ቢፈነጩ ምንም አይመስለኝም። የምሬ ነው። ቢፈነጩና ቢደሳሰቱ ቢያሾፉባቸው ምንም አይመስለኝም። ምክንያቱም ያ ነገር ተገቢ ነው እያልኩ አይደለም፣ ትክክለኛ እርምጃ ነው እያልኩ አይደለም። ግን የደረሰባቸውን የተቀለደባቸውን አይደለም እንደ ታላቅ ምናምን ነገር ሊከበሩ ይቅርና ከምንም ሳይቆጠሩ በር ላይ ሁላ አናስገባም የተባሉበትን ያውቃሉ፣ አይረሱትም። ያቺን ፔን በታናሽ ወንድማቸው እንደዛ መባላቸውን በደንብ ያውቃሉ። እና ዛሬ
የፈለገ በስሜታዊነት ቡዜና ዴቭ ማለት ነው የሆነ ነገር ቢናገሩ ወይ እንትን ቢሉ ማለት ነው የምሬን አትቀየማቸው ቤተሰብ። ምክንያቱም የነሱን ጉዳት፣ የነሱን አለመከበር፣ የነሱን መናቅ የሚያውቁት እነሱ ብቻ ናቸው። የምሬን ይሄን ስል ስህተት አልሰሩም እያልኩ አይደለም። የሰሩትን ስህተት ቅድምም ብያቸዋለሁ፣ አሁን አካባቢ ነግራቸዋለሁ ምን ማድረግ እንደነበረባቸው ቡዜና ዴቭ ማለት ነው። ምን እናድርግ ነው? እሺ የለም እሺ፣ እኛ ጋር ስላለ ነው እኮ ባይኖር ኖሮ እንደዚህ አታወሩ ነበር። ይፋ እንደዛ አይደለም። እዚህ ቤት ውስጥ አይደለም ማለት እናንተ አታውቁም ማለት አይደለም። እዚህ ካልሆነ እናንተ እውቀቱ የላችሁ ማለት ታውቁታላችሁ የት እንዳሉ። ስለዚህ እናንተ ሀሳብ ሄርሜላ ወስዷለች ካለ እሰይ እንኳን ወሰደችው ጤናውን ስለሆነ አይደለም። እኔ አሁን ለምሳሌ ስለነ ቡዜ አወራለሁ ያልኩት ዋነኛው ነጥብ እዚች ጋ ነው። እኔ አብርሽ በዚህ ሰዓት ማለት ነው ከሄርሜላ ጋር መሆኑ ጥቅሙ አይታየኝም። ምክንያቱም እሷ ምንም አትፈይድለትም። ይልቁንስ ማለት ነው ወይ ቡዜ ጋር ወይ ዴቭ ጋር ከሁለት አንዳቸው ጋር ቢሆንና አብርሽ የሆነ መፍትሄ ቢፈለግለት የምርም ታሟል እንደሚባለው ታሞ ከሆነ የምርም መፍትሄ ቢፈለግለት ይሻላል እንጂ ሄርሜላ ጋር አርጋችሁ እናንተዚህ እጃችሁን አጣምራችሁ ቁጭ ማለታችሁ ምንም እንትን አይመስለኝም። እና ይሄ እንዲሁም ይበልጡኑ እናንተን ሊያስወቅስ የሚችል ነገር ነው። ምክንያቱም የፈለጋችሁት ከሄርሜላ ጋር እንዲሆን ይመስላል እንጂ አብርሽ ጤናማ እንዲሆን ቶሎ እርምጃ የምትወስዱ አይመስልም። ምክንያቱም ቪዲዮ ተለቋል፣ አይታችኋል እንግዲህ ከሄርሜላ ጋር አብርሽ እንዳደረ ምናምን ነገር እና ያንን እያወቃችሁ ግን ዛሬ በቃ ሄርሜላ ጋር ገብቷል በቃ ስለዚህ ሁሉም ነገር አልቋል ብላችሁ እጃችሁን አጣምራችሁ ቁጭ ያላችሁ ይሄ ነገር ነው በጣም የእናንተ ትልቁ ስህተት ማለት ነው። እና ለነ ሩታ ራሱ መልሶ አብርሽ እነሱ እጅ ላይ መግባቱ አይቀርም እንግዲህ የዛን ሰዓት መልስ ይሆናቸዋል። ምክንያቱም አብርሽ እርግጠኛ ነኝ ሄርሜላ እጅ ላይ ሆኖ ምንም አይነት እንትን ይሄ መፍትሄ ሊገኝለት እንደማይችል ምክንያቱም እሷ ልጅነቱም ስላለ ወይም ደግሞ ይሆናለ ዝም ብሎ አጉል የፍቅር ስሜቱ ምናምን ነገር ስላለ ከሱ ጋር እዛ በቃ መጠምጠሙንና ወይ ደግሞ መሳሳሙን ብቻ ነው ልታስብ የምትችለው ናፍቋትም ነገር ስለነበር እንጂ ቶሎ ሄጄ አብርሽን የሆነ ነገር መፍትሄ ልፈልግለት የሚል ሀሳብ አይመጣላትም። ለዚህ ነው ቡዜ ጋር ወይ ደግሞ ዴቭ ጋር መሆን አለበት ያልኩት። ትልቁ ጥፋት የናተ ይሄ ነው። ነገ ተመልሶ ሩታ እጅ ላይ ሲገባ ይኸው ደህና አይደለም ከሄርሜላ እጅ ላይ በቃ ምንም እናንተ እጅ ላይ ሳይገባ ከሄርሜላ እጅ አብርሽን ከወሰዱ ይኸውና በቃ አብርሽ ደህና አይደለም። አሁንም መልሶ ምናምን ነገር ሰው ያዘዘውን በሙሉ ያደርጋል። የዛን ሰዓት እናንተ አፍታጣላችሁ ማለት ነው ቡዜና ዴቭ ማለት ነው። እና ለሶስተኛ ለአራተኛ ጊዜ በጣም እንትን እያላችሁ እየተኩራራችሁ ጊዜ ላይ እየቀለዳችሁ እንደሆነ እየተሰማኝ ነው። እና ሰፋ አድርጌ ያወራሁት በነገራችን ላይ ትልቅ ክፍተት ሆኖ ስለታየኝ ነው። እና እስቲ እዚህ ሀሳብ ላይ ምን ትላላችሁ ቤተሰብ? ኮመንት ላይ ያስቀምጡ። ቡዜና ዴቭ እጃቸውን አጣምሮ መቀመጥ ነበረባቸው ወይስ በጊዜ እጃቸው እንደገባ አውቀው በጊዜ ማሳከም ወይም ደግሞ ጸበልም ሆነ ቤተክርስቲያን የሆነ ቦታ ወደሚያምኑበት ቤተ እምነት መውሰድ ነበረባቸው? እቺ ነገር እስቲ ኮመንት ላይ አስቀምጡልኝ። ልጁ ያለአባት ቢያድግም ኖርማል ነው። እሱ አንቺ ቤቱን ትቶ የራሱን ህይወት የመረጠውን ትዳር ትቶ ከሄርሜላ ጋር መሆኑ ኖርማል ነው። ከዚህ በፊት ሲፈጠር የነበረው ሁሉ ነገር ኖርማል ሆኖ ልክ እኔ ሄርሜላ ማነው ሩታን እዚች ጋር ትንሽ ላስቆማትና ማለት የምፈልገውን ነገር ልበል። እኔ ይገባኛል አሁን ሩታ የምትለው ነገር፣ ግን ሩታ አብርሽ ሄርሜላ ጋር ለመሄዱ ማንን ጥፋተኛ እያደረገች እንደሆነ አልገባኝም። ራሱ ማንን ጥፋተኛ ማድረግ እንዳለባት የገባት አይመስለኝም። ምክንያቱም ቡዜና እንትን ዴቭን ነው አሁን ጥፋተኛ ልታደረግ እየሞከረች ያለችው። ሲቀጥል ደግሞ ማለት ነው የፈለገበት ሄዶ በቃ የፈለገበት ወስልቶ ልበል እንግዲህ ለቃል አጠቃቀሚ ይቅርታ፣ ግን የፈለገበት ሴት ጋር ሄዶ ሲመለስ መቀበሉስ ኖርማል ነው ለአንቺ? እሺ ኖርማል አይደለም። አሁን አንቺ ባልሽው መንገድ ያስኬዳል አብርሽ ልጁ ያለ አባቱን ነገር ማድረጉ። ያቺን ሳይድ ብቻ ለምን የሰውን ስሜት ሊኮረክሩ የሚችል ነገር ታነሻለሽ? አንቺስ ያንን አባት እየተቀበልሽ አይደል? ያንን ሌላ ልጁን ትቶ የሄደውን አባት ያንን አባት እየተቀበልሽ አይደል እንዴ? ማለት ማንን ነው ጥፋተኛ እያደረግሻለሽ? እሱስ ኖርማል ነው መቀበሉ? ያንን ሁሉ በደል አርጎብሽ መቀበሉ ኖርማል ነው? እሺ የይቅርታ ልቦ አለኝ ምትይ ከሆነና ትከሻዬ ሰፊ ነው ምትይ ከሆነ ማናችንም እኮ አያገባንም። የፈለገበት አብርሽ እየሄደ ምናምን ነገር እየመጣ ግን ያንን ደግሞ አክሰብት አድርገሽ እስከተቀበልሽ ድረስ አሁን እነሱን ደግሞ ጥፋተኛ ልታደርጊ አይገባም። ቡዜንና ዴቭም ማለት ነው ብዙ ጊዜ ለመኗችሁ እኮ በጣም ከሚገባው በላይ ብዙ ጊዜ ለመኗችሁ። ቡዜ ራሱ ከሩታ ሳይድ በነበረችበት ሰዓት ያን ያክል በቃ እንትን ዋጋ አልተሰጠውም የቡዜ ምክር ምናምን ነገር። እንዴ አብርሽን ተቃርና
እኮ ማለት ቡዜ በጣም ብዙ ነገር ስትል ነበር አይደል እንዴ? ለምን እነዛ ጊዜያቶች ተረሱና ዛሬ ልጁ ያለ አባት ለማደጉ እነ ቡዜ ተጠያቂ ሆኑ? ብዙ ነገር እኮ መክራል። በቃ እንፋታ ያልሽው አንቺ እና ከአንቺ ሙሉ አንቺ ጥፋት እንደሌለብሽ አይነት ነገር እንትን እያልሽ ነው። እሱ ብቻ ሳይሆን ጥፋቱ ማን ላይ እንደሆነ አይነት ነገር እያምታታሽ ነው። እነ ቡዜ ጋር ነው ጥፋቱ? አብርሽ ጋር ነው ጥፋቱ? ሄርሜላ ጋር ነው ጥፋቱ? ወይስ ማን ነው ጥፋቱ? እኔ አሁን በደረጃ አስቀምጥ ምናምን ነገር ብትሉኝ አንደኛ ጥፋተኛ ነው ብትሉኝ አንደኛ ጥፋት አብርሽ ነው። ትዳሩን መጠበቅ የነበረበት የምርም አሁን ይህ ትዳር እንትን መቀጠል ከነበረበትና ይሆናል ለዚህ ጥፋት በቃ ለዚህ መበተን የትዳር መፍረስ ተጠያቂ ማንን እናድርግ ከተባለ አንደኛ አብርሽን ነው ማስቀመጠው፣ ሁለተኛ ሄርሜላን ነው ማስቀመጠው። ምክንያቱም እሷ ልትመኝ ትችላለች፣ እሱ ግን ኖ ማለት ይችል ነበር፣ አይ ማለት ይችል ነበር። ከዛም በሁለተኛ ደረጃ እሷን አስቀምጣለሁ። ሲቀጥል መለውን በሶስተኛ ደረጃ መለውን በነ ሩታና በአብርሽ ዙሪያ ያሉ ሰዎችን ተጠያቂ አደርጋቸዋለሁ። ለምን እንዳትሉኝ፣ ምክንያቱም ሁሉንም ነገር ይገባቸዋል። እና እንደዚህ ነው ሙሉ ግልጽ ያለውን ነገር እንነጋገር፣ ሀቅ አቋን እንነጋገር ከተባለ ይሄ ነው እውነታው። ታውቂያለሽ አብርሃም የት እንዳለ ታውቂያለሽ። ከሄርሜላ ጋር እንዲሆን ፍላጎት አለሽ። ስለዚህ ለሄርሜላና ለአብርሃም ትተሻቸዋል። እኛ ደግሞ አሁን አንድ ጥያቄ ነው እየጠየቅሽ ያለ ነው። አብርሃምን ማግኘት እንፈልጋለን። ከፈለግሽ ያው ወንድማችን አለ፣ ዴቭ አለ፣ ታላቅ ያለ ሁላችንም ተሰብስበን እንዲ አብርሃም ያለ ምንድን ነው ያልከው ኤፍሬም? ታላቅ ያለን ያልከው ዛሬ ነው ታላቅነቱ የታየ። የዴቭ ስንት ነገር ሲለፋ ምናምን ነገር ልክ እንደ ታናሽ ራሱ እኮ ትሪት አላረከውም። እንደ ታናሽ እንደ ወንድም ምናምን ነገር ይቅርና እንደ ኖርማል ሰው ራሱ አላናገርከውም። እንደ አንድ መንገደኛ ራሱ እኮ ትሪት አላረከውም። ዴቭን ቀርበ ምናምን ነገር እንደ ታናሽ እንዲህ ነው ያለውን ኢቨን እውነታ ኖሮክ ቢሆን ራሱ ዴቭን ያወራህበት መንገድ እኮ ማለት ነው በቃ የንቀት አይነት ነገር ነው። ስታሾፍበት አልነበር እንዴ? የችግር ጊዜ ምናምን ነገር ሲሆን ነው ሄርሜላ ከአብርሽ ጋር ስለሆነች ሄርሜላን ስለምትፈልግ ምናምን ነገር የችግር ጊዜ ሲሆን ነው የዴቭ ታላቅነት የታየ። ግን ደግሞ ማለት ነው እዚች ጋ አሁን ሌላ ስለነ ቡዜ ሳላነሳ ያለፍኩት ነጥብ ማለት ነው እውነት ለመናገር ማለት ነው ቡዜና ዴቭ ሳክስ በእናትህ አያምርም። በቃ ውሸት ምናምን በእናትህ አያምርም። እናትህ አካባቢ እንዳለ ወይም ደግሞ አካባቢ ባይሆንም ያለበትን አብርሽ ያለበትን ልታውቁ እንደምትችሉ ግልጽ ነው እንግዲህ። ምክንያቱም ከሄርሜላ ጋር ያላችሁ ግንኙነት የታወቀ ነው እና እናንተ ከመዋሸት ይልቅ በዚህ ሰዓት ማድረግ የነበረባችሁ አው እኛ ጋ ነው ያለበትን አንናገርም፣ የተወሰነ ጊዜ እኛ ጋ ይቆይ ብላችሁ ቁርጣቸውን ነግራችሁ እንትን ማለት ነው። አለበለዚያ የሚመስለው ለረጅም ጊዜ በቃ አብርሽ ተደብቆ ከቆየና ዝም ካላችሁ ግልጽና ግልጽ እኛም ኦዲየንስም ሊል የሚችለው ከሄርሜላ ጋር እንዲሆን አብርሽ ከሄርሜላ ጋር እንዲሆን ፈልጋችኋል ነው ሊባል የሚችለው እና ከመዋሸት ይልቅ ቀጥተኛ ነገሩን ንገሩና አዎ እኛ ጋር ያለው ግን አብርሽ ታክሞም ከሆነ ታክሞ ጸበል ሄዶም ከሆነ ጸበል ሄዶ ሲመለስ እናስረክባቸዋለን ብላችሁ መተው ነው የነበረባችሁ። ከዛ በኋላ አብርሽ ደህንነቱ ሲረጋገጥ እናንተም ስታምኑበት በአብርሽ ታስረክባላችሁ። በቃ ከዛ በኋላ የሚያደርጉት እናያለን። እንደፈለጉ ያርጉ። ከዛ በኋላ መቼስ ከዛ በኋላም አንዳንድ ነገሮች ይደረጋሉ ተብሎ አይታሰብም። እኔ በዛ ነገር ኢቨን እነሱ ራሱ እንዲወራ ማድረጋቸው የሚጸጸታቸው ይመስለኛል። ልል የፈለግኩት ነገር ያው ይገባቸዋል ብዬ አስባለሁ። አንደኛ ደረጃ፣ ሁለተኛ ነገር ደግሞ ነግበኔ የሚባል ነገር አለ። በጣም የተጸጸቱበት ነገር እያደረጋችሁ ነግበኔ የሚባል ነገር አለ። ሰው ህይወት ላይ እንደዚህ እንደመፍረድ እንደመቀለድ ቀላል አይደለም። ነገ ማን ጋራ ሄዶ ቆይ ሩታን እዚች ጋር ላስቁም። ቆይ እውነት እንነጋገር ከተባለ ማለት ነው እኔ እዚች ጋር ማንም ላይ ለመወቃቀስ አይደለም፣ ግን ከናንተ በላይ በሰው ህይወት የቀለደ አለ እንዴ? ከናንተ በላይ በአብርሽ ህይወት የቀለደ ሰው አለ እንዴ? እንደዛ አብርሽ እየሆነ እያያችሁ ደህና ነው ስትሉ ነበር። ሀገር ምድሩ አብርሽ ደህና አይደለም ፈዟል ምናምን ነገር ሲል ይታከም ራሱ ብለው ሲለምኗችሁ የአብርሽ ወንድምና እህቶች ደህና ነው እያላችሁ ከዚህ በላይ የሰው ህይወት ላይ መቀለድ አለ? እነሱስ እሺ አሁን እነሱ እጅ ላይ ቢገባ አንዳንድ ነገሮችን አብርሽ ላይ ስለጠረጠሩ ወይ ወደ ጸበል ወይ ወደሆነ ቦታ መፍትሄ ወደሚያገኙበት ወደ የትኛውን ቦታ ይወስዳሉ። እናንተ ግን ልክ አለመሆኑን እያወቃችሁ ራሱ እኮ ማለት ነው ዝምን ያላችሁት ልክ ነው እያላችሁ ምናምን ነገር አብርሽ እነዛን ሁሉ አጓጉል ምልክቶች ሲያሳይ አሁን ምልክቶቹ መጥቀስ አይጠበቅብኝም፣ ያያችሁ አይታችኋል። እንደዛ እየሆነ ልክ ነው እያላችሁ ስትከራከሩ ነበር እና እኔ አላቅም። ዛሬ አፍ የላችሁም። በሰው ህይወት ቀለዳችሁ እያላችሁ እነ ዴቭ እና ቡዜ ላይ ለማውራት አፍ የላችሁም። እውነት ለመናገር ችግር የለውም። ቪዲዮ እኮ ምስክር አለ አይደል? ማየት ይችላል። እኔ ልጁን ሰላም
እኔ በጣም እውነት ይሄ ሁሉ ጦርነት ምናምን ነገር በጣም እያስጠላኝ ነው። ከዚህ ሁሉም ጦርነት በላይ ደግሞ ማለት ነው የሩታና የቡዜ ኬዝ ለየት ይላል። ነገርየው የግል ኬዝ ነው በቃ እየሆነ ያለው። ምክንያቱም በቡዜና በሩታ መሀል የተፈጠረውን ነገር መለስ ብላችሁ ካያችሁ ብዙ ነገር ግልጽ ይሆንላችኋል። እና የግል ኬዝ ነው የነዚህ ሰዎች ጉዳይ እና መቼም እኔ ባለፈውም ብያለሁ፣ ወይ ሩታ እሺ ብላ ካልተሸነፈችላቸው ወይ ደግሞ ቡዜ እሺ ብላ ካልተሸነፈችና ተስማምተው አንድ ላይ በጋራ የሆነ ነገር ለማድረግ ካልሞከሩ መቼም ሰላም አይፈጠርም። መቼም ማለት ነው። ምክንያቱም የግል ቂም ስላለባቸው የግል ብዙ በቃ ላይ የተናደዱበት የተቀያየሙበት ነገር ስላለ ኢቨን በሀሳቡ ቢያምኑበት ራሱ አንድ ሰው ከሁለት አንዳቸው የተሻለ ሀሳብ ቢያመጡ ራሱ አንደኛው ሳይድ እሺ አይል በታምር። ምክንያቱም የግል ያላለቀ ጉዳይ ስላለ ማለት ነው። ይቅርታ ሊጠያየቁ ምናምን ነገር ነበር፣ እንደዛ አይነት ነገሮች ነበሩ፣ ግን ወዲያው ነው እነዛ ነገሮች የተተዉት። ብቻ ለማንኛውም ይህን ነገር ሰላም ያርግላችሁ ቤተሰብ። እኔ የነዚህ ሰዎች እንትን በጣም የቤተሰብ ጉዳይ ሆኗል። ባለፈውም ብያችሁ ነበር። እስቲ ከቻላችሁ መልካም ምኞታችሁን ተመኙላቸው። ከመበሻሸቅና እንትና እንደዚህ ከማለት ይልቅ ከውጭ እንደሚመለከት ሰው የምርም ለሰው እንደሚያዝን ሰው መልካም እስቲ እንመኝላቸው። ቤተሰቡ አንድ እንዲሆን ከዛ የዘለለ ምንም ልናደርግ የምንችለው ነገር የለም። ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበር። እዚህ ድረስ ስለተከታተላችሁ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ እንግዲህ ላይክ እያደረጋችሁ እንድትዘጉ በትህትና ጠይቃችኋለሁ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።